እንደምን ሰነበታችሁ ውድ የዚህ ቻናል ተከታታዮች። ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ እያልኩኝ በርካታ መረጃዎችን በተለይም ደግሞ አርሰናል የተመለከቱ መረጃዎችን ወደ እናንተ ይዤ ቀረብኩ። እስከ ቪዲዮ መጠናቂያ ድረስ አብራችሁን ቆዩ። አርሰናል የቪክተር ዮክሬሽን ዝውውር በ60 ሚሊዮን ፓውንድ ለመጨረስ መቃረቡን ተገልጿል። የተጫዋች መዳረሻው አርሰናል እንደሚሆን ነው እንግዲህ በአሁን ሰዓት የሚወጡ መረጃዎች እየጠቆሙ የሚገኘው። በርካታ ክለቦች ተጫዋቹን ለማስፈረም ጥረት እያደረጉ ይገኛሉ። ነገር ግን አርሰናል በተጫዋቹ ዙሪያ ያሉ ቅድመ ሁኔታዎችን ከወዲሁ እያጠናቀቀ እንደሆነና በተጫዋቹና በአርሰናል መካከል ስምምነት እንደተደረገ ነው እንግዲህ ምንጮች እየገለጹ የሚገኙት። የ26 ዓመቱ አጥቂ ቪክተር ዮክሬሽ እንግዲህ በርካታ ትላልቅ ክለቦች ፍላጎት አሳይተዋል፣ ሪያል ማድሪድን ጨምሮና አርሰናል ግን የዚህን ተጫዋች ዝውውር ከወዲሁ ለመጨረስ ነው እንግዲህ እያሰቡ የሚገኘው። አስገራሚ ስታት አለው ይህ ተጫዋች በስፖርቲንግ ሊዝበን እና አርሰናልም ይህንን አስመልክቶ ከበርካታ የአውሮፓ ክለቦች ጥያቄ እንደሚደርሰው እንግዲህ መረጃ አላቸውና ይህንን አስመልክቶ ነው አርሰናሎች ቀደም ብለው የተጫዋቹን ዝውውር ለመጨረስ እያሰቡ የሚገኙት። እንግዲህ ዮክሬሽ ለስፖርቲንግ ለሁለተኛ ጊዜ ሊጉን ማሸነፍ ላይ ሙሉ በሙሉ ትኩረት ቢሰጥም እነዚህን እንቅስቃሴዎችን ያውቃል። በወኪሉ ሃንሰን እና በአርሰናሎች መካከል የተደረገው ንግግርም እንግዲህ አዎንታዊ እንደሆነም ታውቋል። አርሰናሎች በተለይም ደግሞ በግል ጥቅማ ጥቅም ዙሪያ ያሉ ነገሮችን ለመጨረስ እንዳሰቡ ነው እየተነገረ የሚገኘው። ፖርቱጋል ጋዜጦችም የሚናገሩት የተጫዋቹ ዝውውር እንዳበቃና በቅርቡም አርሰናልን የመቀላቀል እድል እንዳለው ነው እየገለጹ የሚገኘው። አርሰናል በክረምቱ የዝውውር መስኮት ሮድሪጎን ለማስፈረም ከፍተኛ የሆነ ፍላጎት እንዳለው እየተገለጸ ይገኛል። ከየትኛውም ክለብ በላይ እንግዲህ አርሰናሎች ተጫዋቹን ከሪያል ማድሪድ የማስፈረም ፍላጎት እንዳላቸው ነው እየተገለጸው። ተጫዋቹ እንግዲህ ከሪያል ማድሪድ ጋር ያለው ነገር እንዳበቃና በክረምቱ የዝውውር መስኮትም ሪያል ማድሪድን እንደሚለቅ ይጠበቃል። ታዲያ አርሰናሎች ገብርኤል ማርቲኔልን በክረምቱ የዝውውር መስኮት እንደሚለቁት ይታወቃልና በርካታ የክንፍ ተጫዋቾችን መመልመል ላይ ይገኛሉ። ከነዛ ውስጥም አንዱ ደግሞ ብራዚላዊው የሪያል ማድሪድ ተጫዋች ሮድሪጎ ነው። አርሰናልን ጨምሮ ሊቨርፑልና ቼልሲ እንግዲህ የቦርንማውዝን የተከላካይ ስፍራ ተጫዋች ሃውሰንን ለማስፈረም ፍላጎት አሳይተዋል። 50 ሚሊዮን ፓውንድ እንግዲህ ሪሊዝ ክሎዙ ወይም ደግሞ የውል ማፍረሻው ነው እንግዲህ ፋብሪዚዮ ሮማኖ እንደገለጸው። አሁን አርሰናሎች ከተጫዋቹ ጋር ከስምምነት ለመድረስ ከፍተኛ የሆነ ስራ እየሰሩ ይገኛሉ። ከአርሰናል በተጨማሪ እንግዲህ ሊቨርፑሎችም የዚህ ተጫዋች ዝውውርን ለመጨረስ እንደሚሰሩ ነው እየተገለጸ የሚገኘው። እንደሚታወቀው አርሰናል ያለበትን የተከላካይ ስፍራ ድክመት በዚህ ተጫዋች ይፈተዋል ተብሎ ይጠበቃል። ምክንያቱም ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው። በእንቅስቃሴውም ቢሆን እጅግ አስገራሚ የሚባል ተጫዋች ነው እና አርሰናሎች ይህንን ተጫዋች ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። አርሰናል በስትራስበርግ በውሰት እየተጫወተ የሚገኘውን አንድሪ ሳንቶስን ለማስፈረም ፍላጎት እንዳለው ተገልጿል። ቼልሲ ስለ ተጫዋቹ ምንም አይነት ነገር እንዳልተናገረ፣ የመሸጥ ፍላጎት ይኑሮ አይኑሮ የሚታወቅ ነገር የለም እና ከቼልሲ በተጨማሪ እንግዲህ ፒኤስጂዎች የተጫዋቹ ፈላጊ ሆነው ብቅ ብለዋልና አርሰናል ታዲያ ይህንን ተጫዋች ከየትኛውም ክለብ በላይ ፍላጎት አሳይቷል። በክረምቱ የዝውውር መስኮትም ይህንን ወጣት ተጫዋች ከስትራስበርግ ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። አርሰናሎች በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። አመሻሹን የወጡ ስፖርታዊ መረጃዎች እነዚህን ይመስላሉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ በነገው ዕለትም እንግዲህ በአዳዲስ መረጃዎች እንገናኛለን። ቪዲዮን ላይክ፣ ሼር ማድረግ ፈጽሞ እንዳይዘነጋ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።